ግን አንድ ነገር ትሁንና ዋጋ ትከፍላለህ ብያለሁ። ይሄ ሁሉ ነገር እየተፈጠረ ያለው ባንተ ነው። በቤቷ ብዙ ነገር እያደረገች ነው አይደል? እኮ ለምን ተቀዳም ታዋልችልማ ተረጋጉኝ። ተረጋጋሽ። እንደዚህ ነው የሚቀየር ነገር። ሰላም ሰላም፣ ወደ ተመልካቾቻችን እንግዲህ ናቲ ትናንትና በሰራው ስህተት ሄሉ ወድቃ ሆስፒታል ገብታለች። በጣም ከባድ ነገር ነው። የእውነት በጣም ያሳዝናል። እንግዲህ ሄሉ ናቲ ስለሚወድሽ ነው ከዛ ድረስ የመጣው አይደለ? ገባሽ? እንግዲህ ናቲ ልከሰከሳ ብዬ አላስብም። እንደኔ ናቲ ልከሰከሳ ብዬ አላስብም። ያው ፕራንክ ሊያደርጋት ፈልጎ ሊሆን ይችላል ምናምን ነገር እንጂ ልከሰከሳ ብዬ አላስብም። እና ወደ ራስሽ ተመለሺ። ሁለታችሁም ጋር ፕራንክ ታደርጋላችሁ። አንቺን በኃይለኛው ታደርጋችሁ፣ እሱም ያደርግሻል። ናቲን ደግሞ በደንብ ታውቂዋለሽ፣ ጠንቀቀሽም ታውቂዋለሽ። ከዚህ በፊትም እንግዲህ ይሄ ልጅ ከውጭ ሀገር ድረስ እዚህ ድረስ የመጣበት መንገድ ስለሚወድሽ ስለሚያፈቅርሽ ነው አይደለ? እስካሁን ስቲል ያለው ማለት ነው። ግን ምንድነው ያልተረዳ ነው? ምንድነው ባይወዳትና ባያፈቅራት እሷ ጋር ምን ያደርጋል? ያው እኛ በቀል ሊመስለን ይችላል ምናምን ላለው ነገር ግን አይደለም። ይወዳታል። ባይወዳት ኖሮ ይሄ ነገር አያረግም እንደዚህ። አኒሽ ተረዳኝ። መረጃ ካልቻልክ ቢያንስ እንደዚህ አግሬስ ሆነ አታውሪኝ። እሺ ተረዳውሽ እኮ እኔ በጸባይ አስረዳውሽ። ሄሉ ማለት እኔ በጣም የምወዳት ፍቅረኛ ነች። የልጅነት ፍቅረኛው ነች። ገባችሁ? የልጅነት ፍቅረኛው ነች። በጣም የወዳት የሚያፈቅራት ጓደኛው ነች። እህቱም በቃ ሁሉ ነገሩ ነች ለናቲ ማለት ነው። እና እኛ ባልነው ነገር ሳይሆን እግዚአብሔር ባለው ነው። በእርግጥ ግን ያው ያናድዳል የተደረገው ድርጊት። ያው አልጋው ማየቷ ምናምን አብሮ በመሆኑ እሷም ተንከሴ ናት እንጂ መደወልና መጥራት አልነበረባትም። በቃ ሴቶች እንደዚህ ከሆነ ገባችሁ? በቃ አንድ የሰው ትዳር ላይ እንጠለጠልና ጭራሽ ደግሞ ደውለን ኑና ይሁን እንላለን። እንዴ ይሄ ነገር ነገ በኔስ የሚባል ነገር አለ። በቤተሰብ ይመጣል፣ በእህት ይመጣል፣ በራስ ላይ ይመጣል። ለምንድን ነው ታስቡ? አይገባኝም። እሺ ምን ማድረግ ይችላል? ልረዳህ አልችልም። አንተ ለምን ነው የማትረዳኝ? ለምን ነው የማትረዳኝ? እንዴት ነው እኔ አንተ ምንድን ነው የሚረዳሽ? ሊረዳሽ የሚችለው ምንድን ነው? እሺ ምን ይረዳሽ? እወድሻለሁ አፈቅርሻለሁ እንዲልሽ ነው የምትፈልጊው? የሰው ትዳር ላይ ገብተሽ እሷ በዚህ መልኩ ሁኔታ እንኳን ሆና አንቺ ስለ ራስሽ ስሜት ነው የምታስቢው። ገባችሁ? እንዲህ ነን እኮ እኛ ሴቶች እኮ። እሷ እንኳን ሄሉ በዚህ ስሜት ውስጥ ሆና እሱ እንዲህ ያበደ እንኳን ትሪት ማድረግ ሲገባት እሷ ስለ ራሷ ነው የምታስበው። ምን አይነት ልጅ እንደሆነሽ አላውቅም። ምን አይነት ተፈጥሮ ነው? ምን አይነት ተፈጥሮ ነው? ከባድ ነው። ብቻ የእውነት ከባድ ነው። እንደዚህ አይነት ሰው እንትን አላልኩም። ከምሬ ነው የምላችሁ። ስህተት ሊሰራ ይችላል። ማንም ሰው ስህተት ይሰራል። ግን ይሄን ያህል ድረስ መሄድም ከባድ ነው እንዴ። ኪራ በቃ ሪ ያልክ ነው፣ ደግሞ እያበድክ ነው። ግን በቃ በሁለቱ መካከል በፍቅር መካከል አትግቡ። ምክንያቱም ሁለቱም ይገናኛሉ። ገባችሁ? እንዴት ነው የምትሆኑት? ኪራ መጥቶ በቃ መደባደብ ነው ስራው። የሚገርማችሁ ነገር በጣም እኮ የሚገርመኝ ነገር ወይ ጉድ! ሄሉ ግሉኮስ ላይ ናት። ሄሉ በግሉኮስ ነች። ያው እንግዲህ ኑ ገደሉኛ፣ አልጨረሳችሁኝማ፣ ምን ትሰራላችሁ እዚህ እያለችው ነው። ናቲ በቃ ተጨንቋል፣ እያበደ ነው። እንግዲህ አስቢለት። ስለሚወድሽ ስለሚያፈቅርሽ ነው። ባይወድሽ ባያፈቅርሽ እንደዚህ አይሆንም። ስለሚወድሽ እንደዚህ የሚሆነው እና የእውነት ስለሚወድሽ ነው። ብዙዎቻችሁ ናቲ የውሸት እንባ ነው ትላላችሁ። ማለት ምን ማለት ነው የውሸት እንባ? ከልጅቷ ቤት እየሰራክ ምን እየሰራክ ነው? ሌላ ነገር ነው። ግን የውሸት እንባ አትበሉ። ከምሬ የምላችሁ። ስለዚህ ያው ሄሉ ብዙ ጊዜ የተጎዳች እህት ናት። ብዙ ነገር አጋጥሟታል። ብዙ ነገር ሆናለች። በጣም ሄሉ በቃ ህይወቷ በሙሉ የሚያሳዝን ህይወት ነው ያላት። ከባል አልታደለችም። ሲጀመር ባል እንድታገባ አልታዘዘላት። በቃ ገና ናት፣ ልጅ ናት። ግን በቃ ናቲ ደግሞ ብዙ ጥፋቶች አታጥፋ። በቃ
ከምሬ ነው የምልህ። ብዙ ጥፋቶች አታጥፋ። ከባድ ነው። ለማንኛውም ውዶቼ ላይክ አድርጉ።